ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ለመሆን ምን አይነት ዘይቶችን መጠቀም አለብን፣ በትክክል ጥቅም ላይ ሲውሉ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የልብ ጤናን ለመጠበቅና ስር የሰደዱ በሽታዎችን አደጋ ለመቀነስ የሚረዱ በጣም ጤናማ የሆኑ መጠቀም ያለባችሁ ዘይቶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጤናማ የሆኑ ዘይቶችን ባለመጠቀም ወይም ደግሞ ጤናማ ያልሆኑትን በመጠቀም በርካታ የሆነ የጤና ችግሮች ይከሰታሉ። በተለይ በተለምዶ ምግብ ለማብሰል አብዛኞቻችን የምንጠቀማቸው የዘይት አይነቶች በጣም ጤናማ ያልሆኑና ስር የሰደደ በሽታዎችን የሚያስከትሉ ናቸው። እነዚህን ዘይቶችን መጠቀም የሚያስከትለውን አደጋ ልንገራችሁ። ብግነት ወይም ደግሞ ኢንፍላሜሽን መጨመር፣ የልብ በሽታ የመጋለጥ ዕድል መጨመር፣ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ከፍ ማለት፣ የኦክሲዲቲቭ ስትረስ መጨመር፣ ክብደት መጨመር፣ ለስኳር በሽታ የመጋለጥ ዕድል መጨመር፣ የሆርሞን መዛባት፣ የሴል መጎዳት፣ የአንጀት መቆጣት፣ ለካንሰር የመጋለጥ ዕድል መጨመር፣ የበሽታ መከላከል አቅም መቀነስ፣ ስባማ የጉበት በሽታ፣ የደም ስር መጥበብ፣ ደካማ የሆነ የአንጎል ጤና፣ የትራይግሊሰራይድ መጨመር፣ ፈጣን እርጅና፣ ስር የሰደደ ህመም መባባስ፣ የመገጣጠሚያ ብግነት ወይም ደግሞ ኢንፍላሜሽን፣ ለከፍተኛ የደም ግፊት አደጋ መጋለጥና የደም መርጋት አደጋ መጨመር ይከሰታል ማለት ነው። ስለዚህ አዘውትረን በተለምዶ ምግብ ለማብሰል የምንጠቀማቸው ዘይቶች ትንሽ የከፋ ውጤት እንዳላቸው ሁላችንም ማወቅ ይኖርብናል ማለት ነው። ታዲያ ጤናማ የሆኑና በርካታ ጥቅሞችንም የሚሰጡ ምግብ ለማብሰልም ሆነ በሰላጣ ለመጨመር መጠቀም ያለብን የዘይት አይነቶች አሉ ማለት ነው። እነዚህ የዘይት አይነቶች ከኢኮኖሚያችን አንጻር ትንሽ ውድ ናቸው ማለት ነው። ነገር ግን ጤናማ የሚባሉት የዘይት አይነቶች ናቸው። አንደኛ ኤክስትራ ቨርጂን ኦሊቭ ኦይል የወይራ ዘይት ነው። ለልብና ረጅም እድሜ ምርጥ የሆነ ዘይት ነው። ይህ ዘይት በሞኖ አንሳቹሬትድ ስብ የበለጸገ ነው። የደመሳጅ ቧንቧዎችን ይጠብቃል። ብግነትን የሚዋጉ ከፍተኛ ፖሊፊኖሎችንም ይዟል። ኤልዲኤልን ወይም ደግሞ መጥፎ ኮሌስትሮልንም ይቀንሳል። እናም ኤችዲኤልንም ያነሳሳል ወይም ይጨምራል። የልብ በሽታን፣ የስኳር በሽታን፣ ስትሮክንና ለካንሰር የመጋለጥ ዕድልንም ይቀንሳል። የወይራ ዘይትን እንዴት መጠቀም ትችላላችሁ? ለምግብ መነስነስ፣ ለሰላጣ እንዲሁም ደግሞ ዝቅተኛ ሙቀት ላለው ምግብ ማብሰያ ምርጥ ነው። በወይራ ዘይት ታዲያ በጥልቅ መጥበስ አይመከርም። ለረጅም ጊዜ በእሳት ላይ መጥበስ ማለት ነው። ለኮሌስትሮል እናም ለምግብ መፈጨት ሲባል ጠዋት በባዶ ሆድ አንድ የሾርባ ማንኪያ ተጠቀሙት። ሁለተኛ የአቮካዶ ዘይት ነው። አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነትና ከፍተኛ ሙቀትን የሚቋቋም የዘይት አይነት ነው። የአቮካዶ ዘይት ከፍተኛ ሞኖ አንሳቹሬትድ ስብን ይዟል። ከፍተኛ ቫይታሚን ኢንም ይዟል። ብግነትን ይቀንሳል። የቆዳ እናም የልብ ጤናንም ይደግፋል። እንዴት መጠቀም ይቻላል? ለመጥበስ፣ ለመጋገር በጣም ተስማሚ ነው። ከፍተኛ የጭስ መውጫ ስሞኪንግ ፖይንትም አለው ማለት ነው። ለከፍተኛ ሙቀት ለመጠቀም የአቮካዶ ዘይት በጣም ተስማሚ ነው። ከፍተኛ ሙቀትን መቋቋም የሚችል ነው፣ ጎጂ ውጤቶችን ሳይፈጥር ማለት ነው። ሶስተኛ የኦቾሎኒ ዘይት ነው። ለስኳር ህመምተኞች ጥሩ ነው በመጠነኛ አጠቃቀም ከዋለ። ጥቅሞቹም የኢንሱሊን ሴንሲቲቪቲን የሚያሻሽሉ ጤናማ ቅባቶችን ይዟል። በመጠኑ ሲወሰድ የልብ ጤናንም ይደግፋል። ሬስቬራትሮል ወይም ደግሞ አንቲ ኢንፍላማቶሪ ውጤት አለው።
እንዴት መጠቀም ይቻላል? ለማብሰያ ለመጥበስ ምርጥ ነው። በየቀኑ በጥልቅ መጥበስን ግን አስወግዱ። አራተኛ ሰንፍላወር ኦይል ነው። ከፍተኛ ኦይሌይክ ብቻ ማለት ነው። አስፈላጊ ነጥብ ማወቅ ያለባችሁ የተጣራ መደበኛ ሰንፍላወር ኦይል ሳይሆን ማለትም ሪፋይንድ ያልሆነው ሳይሆን ከፍተኛ ኦሌይክ ሰንፍላወር ኦይልን ምረጡ። ከፍተኛ ኦሌይክ ሰንፍላወር ኦይል በሞኖ አንሳቹሬትድ ስብ የበለጸገ ነው። የልብ ጤናን ይደግፋል። በምታበስሉበት ጊዜም ኦክሲዴሽንን ወይም ደግሞ መበላሸትን ይቀንሳል። ርካሹ የተጣራ ወይም ደግሞ ሪፋይንድ የሆነው ሰንፍላወር ኦይሉ በፍጥነት ኦክሲዳይዝድ ያደርጋሉ እና ብግነትን ያስከትላሉ። አምስተኛ የዋልነት ኦይል ነው። የአንጎልና የልብ ልዕለ ዘይት ነው። ጥቅሞቹም በጣም ከፍተኛ ኦሜጋ ስሪን ይዟል። የአንጎል ስራንም ይደግፋል፣ ብግነትንም ይቀንሳል። ለልብና ለመገጣጠሚያዎች ጤናም ጥሩ ነው። እንዴት መጠቀም ይቻላል? ለሰላጣዎች፣ ለመነስነስ ተጠቀሙ። ለምግብ ማብሰል አይደለም። ሙቀት ኦሜጋ ስሪን ያጠፈዋል። ስድስተኛ የኮኮናት ዘይት ነው። በመጠኑ ጥቅም ላይ ሲውል ምርጥ ነው። ጥቅሞቹም ኤምስቲዎችን ይዟል። ጉልበትና ሜታቦሊዝምን ያሻሽላል። ጸረ ተዋሲያን ነው እናም የአንጀት ጤናንም ይደግፋል። ታዲያ በጥንቃቄ ተጠቀሙ። በቀን ቢበዛ ከ1 እስከ 2 የሻይ ማንኪያ ብቻ ተጠቀሙ። በሳቹሬትድ ስብ ይዘቱ ምክንያት ለልብ ህመምተኞች አይመከርም። ለቀላል ምግብ ማብሰል በጣም ምርጥ ነው። ሰባተኛ የተልባ ዘይት ነው። የተልባ ዘይት የኦሜጋ ስሪ ይዘት አለው። ለማብሰያ የሚጠቅም አይደለም። በፍጹም እሳት ሊነካው አይገባም። የተልባ ዘይትን ማለት ነው። የተልባ ዘይት ጥቅሞቹም ምርጥ የእጽዋት ኦሜጋ ስሪ የኤኤልኤ ምንጭ ነው። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ሆርሞኖችን፣ አንጎልን እናም ልብንም ይደግፋል። እንዴት መጠቀም ይቻላል? ወደ ለስላሳ መጠጦች ውስጥ ወይም ደግሞ ወደ እስሙዚ ውስጥ፣ ለሰላጣዎች እንዲሁም ደግሞ በእርጎ ውስጥ ጨምሩ። በማቀዝቀዣ ውስጥ መቀመጥ ያለበት ኦይል ወይም ደግሞ ዘይት ነው። እንዲሁም በፍጹም ሙቀት ሊነካው አይገባም። በፍጹም ምግብ ለማብሰል መጠቀም የሌለባችሁ የዘይት አይነት ነው ማለት ነው። ኦንሊ ሙቀት ለሌለው እንደ ሰላጣ ላሉ ነገሮች ብቻ መጠቀም ያለባችሁ የዘይት አይነት ነው። ታዲያ መገደብ ወይም ደግሞ ማስወገድ ያለባችሁ የዘይት አይነቶች የአትክልት ዘይቶችን አጠቃላይ ቅልቅል ስላላቸው በጣም የተዘጋጀ እናም ብግነትን የሚያስከትሉ ናቸው። የተጣራ ወይም ደግሞ ሪፋይንድ የሆነ ሰንፍላወር ኦይልን ማስወገድ አለባችሁ። በፍጥነት ኦክሲዳይዝድ ያደርጋል እና ኢንፍላሜሽንን ይጨምራል። ካኖላ የተጣራ ዘይትን ማስወገድ አለባችሁ። በኬሚካል የተዘጋጀ ነው እና ዝቅተኛ የሆነ ንጥረ ነገርም ያለው ነው። የአኩሪ አተር ዘይት ሶይቢን ኦይልን ማስወገድ አለባችሁ። ከፍተኛ ኦሜጋ ሲክስን ይዟል። ብግነት ወይም ደግሞ ኢንፍላሜሽንንም ያስከትላል። ማርጋሪንን ማስወገድ አለባችሁ። ትራንስ ፋትን ይዟል። ለልብ በሽታም አደጋ ያጋልጣል ማለት ነው። ታዲያ ምርጥ ጤናማ ለዕለታዊ ዘይት ለመጠቀም ኤክስትራ ቨርጂን ኦሊቭ ወይም ደግሞ የወይራ ዘይትን በየቀኑ ዋናው ምግብ ማብሰያ እናም ሌሎች በርካታ እንደ ሰላጣዎችን ለመመገብ ተጠቀሙበት። የአቮካዶ ዘይትን ደግሞ ለከፍተኛ ሙቀት መጥበሻ ወይም ደግሞ ለምግብ ማብሰያ ተጠቀሙበት። የለውዝ እናም የተልባ ዘይትን ደግሞ ለሰላጣዎች እናም ኦሜጋ ስሪን ለመጨመር ተጠቀሙበት። የኮኮናት ዘይትን ደግሞ አልፎ አልፎ በትንሽ መጠን ብቻ ለመጠቀም ተጠቀሙ ወይም ደግሞ አስቡበት ማለት ነው። ታዲያ የማብሰያ መመሪያ ልንገራችሁ፣ በጣም አስፈላጊ የሆነ የወይራ ዘይትን ከዝቅተኛ እስከ መካከለኛ ሙቀት ላለው እንዲሁም ደግሞ ለሰላጣዎች የምትጠቀሙት የዘይት አይነት ነው። የአቮካዶ ዘይትን በከፍተኛ ሙቀት ለማብሰል የምትጠቀሙት የዘይት አይነት ነው። የኮኮናት ዘይት ደግሞ ለመካከለኛ ሙቀት የምትጠቀሙት የዘይት አይነት ነው። የለውዝ ዘይት ደግሞ ሙቀት የሌለበት ለመጨረሻ ማጣፈጫ ብቻ የምትጠቀሙት የዘይት አይነት ነው። የተልባ ዘይት ደግሞ በፍጹም ሙቀት ሊነካው የማይገባ ቀዝቃዛ አጠቃቀም ውስጥ ብቻ መጠቀም ያለባችሁ የዘይት አይነት ነው። ታዲያ በጥንቃቄ መጠቀም ያለባቸው ሰዎችም አሉ።
የልብ በሽታ ካለ የኮኮናት ዘይትን አስወግዱ፣ በሳቹሬትድ ስብ ይዘቱ ምክንያት ማለት ነው። ከፍተኛ ብግነት ወይም ደግሞ ኢንፍላሜሽን ካለባችሁ የተጣራ የአትክልትና የአኩሪ አተር ዘይቶችን አስወግዱ፣ አትጠቀሙ። ፒሲኦኤስ እና የስኳር በሽታ ካለባችሁ ደግሞ በጥልቅ የተጠበሱ ዘይቶችን አስወግዱ። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ የዘይት አይነቶች እንግዲህ ጤናማ ለመሆን እናም በርካታ ስር የሰደዱ በሽታዎችን ለመከላከል የሚረዱ የዘይት አይነቶች ናቸው ማለት ነው። ትንሽ ግን ከኢኮኖሚያችን አንጻር ውድ ቢሆኑም ጤናማ የሚባሉት ምንም ችግርን ሳያስከትሉብን ልንጠቀማቸው ደህና የሆኑ የዘይት አይነቶች እነዚህ ናቸው። አዘውትረን የምንጠቀማቸው የዘይት አይነቶች በጣም ከባድ የጤና ችግርን የሚያስከትሉብን የዘይት አይነቶች እንደሆኑ ማወቅ ያስፈልጋል። በተቻለ መጠን እነዚህን የዘይት አይነቶችን ማግኘት የማትችሉ ቢሆንም እንኳን እነዛን ዘይቶች ግን አጠቃቀማችሁን በጣም መቀነስ ያስፈልጋል። በተጨማሪም በከባድ ሁኔታ ምግብን ለመጥበስ በፍጹም አትጠቀሟቸው። በተለይ በተደጋጋሚ ጥቅም ላይ አታውሏቸው ማለት ነው። ይህ እንግዲህ በሆቴሎች እንዲሁም ደግሞ በአንዳንድ የምግብ መሸጫ መደብር ውስጥ እንግዲህ አንድን ዘይት ለተደጋጋሚ የተለያዩ ምግቦችን ለማብሰል በሚጠቀሙበት ጊዜ እንግዲህ ይህ የሚስተዋል ከባድ ችግር ነው። አንድ ዘይት እንግዲህ ለተደጋጋሚ ምግብ ማብሰል ጥቅም ላይ በሚውልበት ጊዜ ከባድ የሆነ ችግር ይፈጠራል ማለት ነው። ኦልሞስት ገዳይ የሆነ ውጤትን ያመጣል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።